እየተወራም ነው። እናንተም ሳትሰሙ ትቀራላችሁ ብዬ አላስብም። ምክንያቱም ቲክቶክ እና ዩቲዩብ እያለ መቼም ምንም ነገር የሚያመልጣል ነገር አለ ብዬ አላስብም። ነገር ግን ዛሬ የመጣሁት እኔ ግምጃዬን ላደንቃት ነው የመጣሁት። እውነቴን ነው የምላችሁ። ከሷ የተረዳሁትና ያየሁት ነገር አለ። የምሬ ነው የምላችሁ። ምን አለኛስ እንዴት እሷ ብንሆን ብዬ ነው ያሰብኩት። አንድ ሰው ከፍቅረኛው ጋር ሆነም ደግሞ ከጓደኛው ጋር ሲጣላ ጓደኛውን ፍቅረኛውን አሳልፎ ይሰጣል። እውነቴን ነው የምነግራችሁ። ባልላችሁም ደግሞ እያያችሁ ነው። እኔ እከሌ እከሌ አልላችሁም። እውነቴን ነው የምላችሁ። ፍቅረኛቸውን አሳልፎ በሌላ ሰው እንዲጠቆር ሁሉ የሚያደርግ ህዝብ ነው ያለው አሁን ላይ። ከእሷ ግን የተረዳሁት ነገር አለ። ትናንትናን ላይብ ላይ ሲያፋጥጣት የሆነ ሰው እውነት ከቦቼ ጋር ተጣልተሻል ወይ ተናገሪ። ልጅ ሰውየውንም ታውቆታላችሁ ማለት ነው። እንዳለ ሰዎች የሚፈሩት ሰውዬ ነው ያ ሰውዬ ማለት። ሲጠይቃት የምሬ ነው የምላችሁ አንዲት ነገር ትንፍሽ አላለችም። ህዝቡ ያወራል፣ በቲክቶክ ሼር ያደርጋል ምናምን ምናምን። እሷ ግን አንድ የተነፈሰችው ነገር የላትም እስካሁን። በጣም ነው ያደነኳት ከሚባል በላይ። በቃ ሴት ልጅ እንደዚህ ስትሆን እንዴት ያስደስታል። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ ብቅ ብያለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር፣ ኮሜንት፣ አስተያየት እንዲሁም ሀሳባችሁ እንዲሰጡ በአክብሮትና በትህትና ጋብዣችኋለሁ። ወደ ቪዲዮ ሲገባ እንግዲህ አንድ ሁለቴ ነው ምናምን ስለ ግምጄና ስለ ቦቼ ቪዲዮ ሰርችላችሁ ነበርና ሁላችሁም በጣም ወዳችኋቸዋል። የኔ ታዳጊዎች እያላችሁ ሁላችሁም በጣም ተወዷቸዋላችሁ። እውነት ለመናገር እሱም ገና ልጅ ነው፣ እሷም ገና ልጅ ናት። ያው ግን አሁን ላይ ፍቅረኛሞቹ ነው ወደፊት ሂደው በነበር ነገ ትልቅ ደረጃ የሚደርሱ ሰዎች ነበሩ። ነገር ግን እስካሁን ድረስ ከግምጃዬ አፍ ከቦቼ ጋር ተለያይተናል የሚል ነገር በፔጇም ሆነ ደግሞ በስቶሪዋ ሸር ያደረገችው ነገር የላትም። ይህንን ነገር ሳላደንቅላት አላልፍም። ሰው እንዳለ በቲክቶክ ሸር እያደረገ ቦችና ግምጃዬ እኮ ተለያይተዋል እየተባለ ሲነፈስ ሁሉ አንዲት ላይብ ላይ እንኳ ስገባ ትንፍሽ የምትለው ነገር የላትም። በጣም ነው የምትገርመኝ። የእውነቴን ነው የምላችሁ። የዛሬዎች እኮ አሳልፈው ጓደኛቸውን ለተሳዳቢ ነው የሚሰጡት። እከሌ ነው ባልልም ማንኛችሁም ታውቃላችሁ። የእውነት እሷን ግን ሳላደንቃት አላልፍም ከሚባል በላይ ጎበዝ። ትንሽ ናት ግን አስተሳሰቧ በጣም የረቀቀና በጣም በጣም ጎበዝ ልጅ እንዲሆነች ነው የተረዳሁባት እኔ ማለት ነውና እንግዲህ ከዚህ ልጅ ያው በቲክቶክም እየሰራች ነው፣ በኢንስታግራም ላይም እየሰራች ነው። በነገራችን ላይ አንድ ነገር ልበላችሁ፣ እውነት ለመናገር ኢትዮጵያ ላይ እኮ ማስታወቂያ ሲያሰራው ወይም ደግሞ የሆነ ነገር ልትሰሩ ስትፈልጉ ግዴታ ከሰው ጋር መገናኘት አለባችሁ። ይህን ልታውቁ ይገባል። አሁንም ግምጃዬ ከዚህ ልጅ ጋር ታየችና ፍቅረኛዋ ነው ወይም ጓደኛዋ ነው ልንል አንችልም። ማስታወቂያ ሊሰሩ ይችላሉ። ብዙ ነገር የሚያገናኛቸው ነገር ይኖራል ውዶችዬና ያው የኛ አስተሳሰብ ምንድን ነው? አንዲት ሴት ልጅ ከወንድ ጋር ከመጣች በቃ ፍቅረኛዋ ነው ምናምን ነው። ይሄ ነው በቃ የኛ አስተሳሰብ። ይሄ ግን አይደለም። ማስታወቂያ ለመስራት እንኳን ሰው ያስፈልጋችኋል። ሰው ከሌላችሁ ታዲያ ማስታወቂያ እንትን እንዴት ብላችሁ ትሰራላችሁ? አትሰሩማ ውዶችዬና ግምጃዬ ጎበዝ ነሽ፣ አደንቅሻለሁ። የኔ እናት ትልቅ ደረጃ ደግሞ ትደርሻለሽ። አንቺ ጎበዝ ነሽ፣ የምትሰበሪ ልጅ አይደለሽም። በጣም ጠንካራ ነሽና የእውነት ነው የምላችሁ። እኔ ቃል የለኝም። በጣም ጎበዝ ልጅ ናት። ባጭሩ ነው የምነግራችሁ። ጎበዝ ልጅ ናት፣ ጠንካራ ልጅ ናት፣ ብርቱ ልጅ ናት። ለመለወጥ የምታደርገው ነገር፣ ለመለወጥ የምጥረው ነገር በጣም 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 ጎበዝ ልጅ ናት እና ሚዲያ ላይ ስትወጡ ብዙ ነገር አለባችሁ። ብዙ እሱን ካልቻላችሁ ሚዲያ ላይ መስራታችሁ ነው። እውነቴን ነው የምነግራችሁ። አንዱ ሲያደንቃችሁ፣ አንዱ ይዘልፋችኋል። አንዱ ሲያከብራችሁ፣ አንዱ ዝቅ ያደርጋችኋል። ግን ሁሉንም ነገር እንዲህ እንትኑ በቃ በመንገዱ በመስመሩ ይዛችሁ ከሄዳችሁ ነው ሚዲያ ላይ መስራት የምትችሉት እንጂ የሆነ ሰው አንድ ነገር ካላችሁ በዛ በሰው ቋም የምትሉ ከሆነ የሆነ ነገር ሲሏችሁ ቋም ትናንትና ምን አላት አንዱ ገባና ማለት ነው በቃ ከቦቼ ጋር ከተለያየሽ ተመልሰሽ በቃ ወደ አረብ ሀገር ሂጅ እንዴ። እኔ እኮ አንዳንድ ሰዎች ግርም ትሉኛላችሁ። የምሬ ነው። እኔ ስምህን መጥራት አልፈልግም አንተ ማለት ነው። ስምህን አልጠራም። በጣም ነው የተገረምኩብሽ እንዴ።
እንዴ ታዲያ ከቦች ጋር ከተለያየች አረብ ሀገር ነው መግባት ያለባት ወይስ ሀገርሽ ላይ ጠንክረሽ ስሪ ማለት ነበረብህ? የነበረብህ ማንኛው ነበረ? ጎበዝ ነህ እንዴ? እባክህ ተመልሰሽ ሂጂና ከኩሽና ተንተነ ሂጂሽ አረብ ሀገር ኩሽና ተርመጥመጭ የምትል ሰውዬ፣ ኧረ እባክህ። ሌላስ እኛ ምክር የምንቀበለው ሀገራችሁ ግቡ፣ ስሩ፣ ተቀየሩ፣ ተለወጡ፣ ስደት ይበቃችኋል የሚለንን ነው ምክር የምንቀበለው። ጭራሽ ሀገሯ ላይ ገብታ ተመልሰሽ እዚው አረብ ሀገር ሂጂ ትላታለህ እንዴ? በጣም የተናደርኩብህ የእውነቴን ነው የምልህ። ሁሉም ተንቀጥቅጠው ነው የሚፈሩ። በነገራችን ላይ ግን ደግሞ ስህተት ነገር ከተናገርክ ደግሞ ማንም አይፈራም። ማንም አይፈራም። ተንቀጥቅጠው ነው የሚፈሩት። በቲክቶክ መንደር ምን እንዳረጋቸው አላውቅም። በቃ እሱ መጣ ሲባል በቃ ዝው 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 ዝም ነው የሚሉት። ለምን እንደሆነ አላውቅም። ማርያምን በጣም ነው የሚፈሩት አልኳችሁ። በጣም እንዴ ተመለሳሽ አረብ ሀገር ነይና ስሪ። ኧረ እባክህ ሀገራችንም ላይ እኮ ከሰሩ ወርቅ አለ። አይገርምህም? ጎበዝ ልጅ ናት። ከማንም ጋር ትሰራለች። ነገ ጎበዝ ሁና ብልጥ ሁና ተቀይራ የምትናያት ልጅ ናት። ለማየት ያብቃችሁ። ማርያምን እንዴ ጉድ እኮ ነው። ሰው ሀገርሽ ላይ በርትተሽ ስሪ፣ ጠንካራ ሁኚ ይላል። ጭራሽ ነይና ስደትሽ ስሪ ይላል። ስማ አሞሎ መንፈስ ቅዱስ አሐዱ አምላክ ልቦና ይስጣችሁ። ማርያም ለነገሩ እኛ ሀገር እንድንገባ እያረጋችሁን አይደለም። እዛ ጋር ቴቶ ሲገቡ ኢትዮጵያ ላይ ሄዳችሁ ምንም መስራት አትችሉም፣ ይህን ያህል ብር ከሌላችሁ ስደትን ዝም ብላችሁ ስደት ስሩ፣ ሀገራችሁ አትግቡ የሚለው ብዛቱ አንሰማችሁም። አንድ ነገር ልምከራችሁ በዚሁ መንገድ ቅመሞችዬ የምሰሙኝ ከሆነ ማለት ነው፣ ማንንም አትስሙ። የምሬ ነው የምላችሁ። ከኢትዮጵያ ሂደው እዚህ ጋር መተው አትሂዱ፣ ሀገራችሁ አትግቡ ቢሏችሁ እንዳሰሟቸው። በራሳችሁ ብቻ ነው መመራት ያለባችሁ። የምሬ ነው የምላችሁ። እዚህ ጋር ሰርተው ይሄዱና ለሰርግ ይደግሳሉ፣ ይደፉና ከዛ ብራቸውን ከጨረሱ በኋላ በሰርግ ከዛ ተመልሳ ስደት ትመጣለች ማለት ነው። ከዛ ስደት ትመጣና አትሂዱ፣ ኑሮ ውድ ነው ምናምን። እናንተ ሲጀመር ከዚህ ሂዳችሁ ሰርግ ደግሳችሁ ማግባት ምን አስፈለገ? ደግሳችሁ ማግባት ምን አስፈለገ? የብሬ እኮ ነው የምላችሁ። ምን አስፈለገ? ደግሳችሁ አሸሸመኔ ማለት ምን አስፈለጋችሁ? እንዲያቅማችሁ አትኖሩም እንዴ? የምሬ ነው የምላችሁ። እየመጡ እየሄዱ ብራቸውን ከማንም ጋር ሽምኒ እንትን እያሉ በዛ ይደፉና ይመጡና ተስደት አትሄዱ፣ ብራችሁን ብር ምንም የሚሰራው ነገር የለም ኢትዮጵያ መሄድ በጣም ነው እያሉ እዚህ ጋር እየመጡ ያወራሉ። እኔ ማንንም አትስሙ። በራሳችሁ ብቻ ተንቀሳቀሱ። የእውነቴ ነው የምላችሁ። ስደት ላይ እርሜያችንን አንጨርስም መቼም አይደል? ሞልቶ አይሞላም። የእውነቴ ነው የምነግራችሁ። አትሄዱ፣ ኑሮ ውድ ነው ቢሏቸው አትስሟቸው። የራሳችሁን ሀሳብ አላማችሁን ብቻ ነው መስማት ያለባችሁ። ብዙ ሰዎችን እያየሁ ነው እንዴ። ጉድ እኮ ነው። እንኳን 700 ሺህ ብር ምንም አይሰራ የምትል ህዝብ አለ። 700 ሺህ ብር አይደለም ጎበዝ ከሆናችሁ 200 ሺህ ብር 150 ሺህ ብር ብዙ ነገር ይሰራል። ጎበዝ ጠንካራ ከሆናችሁ። ችግሩ ምንድን ነው? ከዚህ ስትሄዱ በቃ የት ነሽ እንገናኝ፣ ነይ ልጋብዝሽ፣ ነይ ምን ልበልሽ፣ ነይ ይሄን ላርግልሽ፣ ይሄ እንደሆነልሽ ምናምን እያላችሁ ያኔ ብራችሁን ትደፉና ከዛም በኋላ ብራችሁ ሲያልቅ ተሰዳችሁ ትመጣላችሁ። ችግሩ ይሄ ነው። ከሰማችሁኝ እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። እስኪ ስለ ግምጃዬ አንዳንድ ነገር ኮሜንት ስጡ። እኔ ሀሳብ እንግዲህ ይሄ ነው። እኔ በጣም ነው ማከብራት። በጣም መልካም ልጅ ናት። ሰውን አሳልፋ አትሰጥም። በጣም እውነት እሷን ያገባ እድለኛ ነው። በእኔ በቃ ስርዓት ያላት በስርዓት የተሞላች ቆንጆ ሴት ናት።